አሰልጣኝ አትክልቲ ያው መውረዳችሁን ካረጋገጣችሁ በኋላ ያደረጋችሁት ጨዋታ ነበረ። አቻ ወጥታችኋል። እንዴት ነበር እንቅስቃሴው? ያው ጥሩ ጨዋታ ነበር በሁለታችን። እነሱም ነጥብ ስለሚፈልጉ እኛም ጥሩ ተፈካካሪ ለመሆን ስለምንፈልግ ያም በሁለታችን የነበረ ጨዋታ በጣም ማራኪና ሳቢ ነበር። ቀሪ 5 ጨዋታዎች አሉ። በእነዛ 5 ጨዋታዎች ቲሙ ቢወርድም እንኳን ምን ታቅዳላችሁ? ምን ታሰባላችሁ? ምንድነው የምታልሙት? 5 ጨዋታ ቀሪ ያለን ጥሩ ተጫውተን ጥሩ ተፈካካሪ ለመሆን እና 5 ጨዋታ እንደዚህ እየተዝናናን ሰው ያዝናናን ደጋፊያችን እያዝናናን ጥሩ ጨዋታ ጥሩ እንሆናለን። ጥሩ ጨዋታ ተጫውተን ተፈካካሪ እንሆናለን ብዬ ገምታለሁ። ምንም እንኳን ቡድኑ በዋና አሰልጣኝነት የመራህባቸው ጊዜያቶች ጥቂት ናቸው። 2 አሰልጣኞች በዋና መጥተው ከቡድኑ ጋር ተለያይተዋል። እንደ ቡድኑ ውስጥ አለህና ወልዋሎ ልምድ ያላቸው ተጫዋቾች ያሉበት ስብስብ ነበረ። የወረደበት ምክንያት ምንድነው ትላለህ? የወረድንበት ምክንያት አጋጣሚ የመጀመሪያው የጀመረ ጨዋታው አንደኛ ዙር የነበረ ጨዋታ እሱ ላይ መሰለኝ ስነ ልቦናም ትንሽ ተጎድተናል። 10 ጨዋታ ስለተሸነፍን እሱ ይመስለኛል ስናገባ ውጤቱ ይዘን ለመውጣት እያልን ብዙ ስህተት እየፈጸምን እሱ ዋጋ አስከፍሎናል ይመስለኛል። የመጀመሪያውን ጨዋታ አንደኛ ዙር ሳይሆን አይቀርም እየገምታለሁ። ወደ ውድድሩ ስትገቡ በዝግጅት ወቅት ወልዋሎ ይወርዳል ብለህ ገምተህ ነበር? የመጨረሻ ጥያቄ አለ። አይ እንደዛ አላሰብንም። መጀመሪያ ሲሰበሰብ እኛም ልምድ አልነበረንም። እርግጥ ልምድ የነበራቸው ሰዎች አሉ አሳይን የተደረጉ፣ ግን እኛ መጀመሪያ እንዳዲስ ሆነን ግን ዝግጅቱም ጎትቶናል። እኛ የተዘጋጀነውና በኋላ የተጫወቱ ልጆች እሱን ትንሽ ክፍተት ፈጥሯል። የተዘጋጁን አልተጫወቱም። አዳዲስ የመጡ ልጆች ግን ሳይዘጋጁ ወደ ግሪቲም ስለገባ እሱም ትንሽ እንጂ መጀመሪያ ይወርዳል ብዬ ተስፋ አላረኩም። ምክንያቱም ባሉ ልጆች ስብስቡ ደህና ነበርና ዝግጅቱን በጣም አሪፍ ዝግጅት ሰርተን ነበር። 1 ወር ከምናምን እሱ ላይ አይተን የኛ ልጆችና አዲስ ፈራሚዎች የነበሩ አቀናጅተን ጥሩ ነገር ነበር ብዬ አስባለሁ። ግን እሱ መጀመሪያ የነበረው የተዘጋጁ ልጆችና የተጫወቱ ልጆች እና እንዳልኩ ደግሞ 10 ጨዋታ አንደኛ ሁለተኛ ከዛ ደግሞ ኢሳያስን ሲጎዳ የነበረውን ክፍተት እሱን ነገር ሳይሆን አይቀርም። መጀመሪያ ወርዳለሁ ብዬ አልገመትኩም። አመሰግናለሁ። እሺ እኔ አመሰግናለሁ። አሰልጣኝ በረከት ጨዋታው ባቻ ውጤት ተጠናቋል። እንዴት ነበር የቡድን እንቅስቃሴ? የቡድናችን እንቅስቃሴ እንዳየኸው የኳስ ቁጥጥርም ሆነ የግብ ዕድል የመፍጠር ችግር የለብንም። በመጀመሪያው 45 ያለቁላቸው 2-3 ኳሶች ከ1 ሜትር ርቀት ከ2 ሜትር ርቀት ሚስ አድርገናል እና ያ ነገር የስነ ልቦና ችግር ነው ብዬ ነው የማስበው። ምክንያቱም በቀላሉ ሊቆጠር የሚችል ኳሶች ነው ከጭንቀት ከችኮላ ከጥድፊያ ብዛት ሚስ እያደረግን የነበረው። 245ን በተቻለ መጠን በደንብ አጥቅተን ለማሸነፍ ጥረት አድርገናል። ያው ቅድም እንዳልኩ ልጆቼ የነበራቸው የስነ ልቦና ደረጃ ዝቅ ማለት ውጤት እንድናጣ አድርጎናል። የእንቅስቃሴ ችግር የለብንም። የስነ ልቦና ችግራችን የምንፈልገውን ውጤት እንዳናመጣ አድርጎናል። እሱን ያው ለማስተካከል መጣር ነው። እንዳልከው ነው የቡድኑ እንቅስቃሴ ችግር የለበትም። ለማመን የሚከብዱ ኳሶች ተስተዋል። አንተ እንደገለጽከው ትልቁ ጉዳይ የስነ ልቦና ጉዳይ ነው ብዬ አስባለሁ። ያንተ አሁን ትልቁ የቤት ስራ እሱ ይሆናል ብለን እናስብ፣ ልጆቹን በስነ ልቦና የመጠበቅ። ያለፉት 3-4 ከዛሬው ጋር 5 ጨዋታ በስነ ልቦና ደረጃ ጥሩ አልነበርንም እና ያንን ለማስተካከል የተለያዩ ሜቶዶችን ተጠቅመናል። ያው እንደምታውቀው እግር ኳስ የቡድን ስራ ነው እና አንድ ሰው 2 ሰው ያለውን የስነ ልቦና ደረጃ ስለቀየርክ ብቻ የቲም እንትን ሊቀየር አይችልምና ያንን ለመቀየር ጥረት እያደረግን ነው። ግን ስቲል በትልቅ ሜንታሊቲ ያሉ ተጫዋቾች ውስንነት የስነ ልቦና ችግራችንን እንዳንቀርፍ አድርጎናል። ያው እግር ኳስ በሂደት ነገሮች ስለሚመጡ አሁንም መስራት ደጋግሞ መስራት ያንን ነገር ለማስተካከል መጣር ያስፈልጋል። እሱ ላይ ትኩረት እናደርጋለን። ተከታታይ 4 ጨዋታ ተሸንፋችሁ ነው ተመልሳችሁት እና ከዛ አንፃር ቢያንስ 1 ነጥብ ደስተኛ ነው? በፍጹም ደስተኛ አይደለም። 1 ነጥብ በማግኘታችን በፍጹም ደስተኛ አይደለም። በነገራችን ላይ ያው ወልዋሎ መውረዱን አረጋግጧል። መውረዱ በራሱ ያለምንም ዓላማ መጫወታቸው በነፃነት የሚፈልጉትን ነገር እንዲያደርጉ እድል ሰጥቷቸዋል። እግር ኳስ ደግሞ ነፃ ጭንቅላት ይዘ በነፃነት ስትጫወት ነው ፐርፎርም ማድረግ የምትችለውና እነሱ በተሻለ የነፃነት መጫወታቸው እኛ ደግሞ በተጨናነቀ የስነ ልቦና ደረጃ ላይ ሆነን መጫወታችን ከጨዋታው የምንፈልገው ውጤት እንዳናገኝ አድርጎናል።
ይህንን ለማስተካከል መጣር ቀጣይ ቤት ስራችን ይሆናል። የመጨረሻ ጥያቄ ግን ከዋንጫ ፉክክሩ ወጥታችኋል ማለት ይቻላል። ግን ከወራጅ ስጋት ውስጥ ትሰጋላችሁ? ያው እኛ ሁሌም ጨዋታዎችን ማሸነፍ አለብን ብለን ነው የምናስበው። ለማሸነፍ ነው የምንሰራው። እንዳልከው በሂሳብ ስሌት ከፉክክሩ ውጭ ነን። ነገር ግን ሁልጊዜም ካለህበት ደረጃ ማሻሻል የግድ በእግር ኳስ የሚጠበቅ ነገር ነውና አሁን ካለንበት ደረጃ ለማሻሻል ነው የምንሰራው። የተሻለ ደረጃ ይዞ ለመጨረስ ጥረት እናደርጋለን፣ እናሳካለን ብዬ ነው የማስበው። አመሰግናለሁ።